በሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ ወባረከ እግዚአብሔር ቤቶ ለአቢዳራ ወኩሎ ዘዚአሁ እግዚአብሔርም እስኪ አብራችሁ ይበሉ እግዚአብሔርም በሉ እስኪ የአቢዳራን ቤት ገንዘቡን ሁሉ ባረከ። እግዚአብሔር አቢዳራንና ቤቱን ሁሉ ባረከ የሚል የአማርኛ ትርጉም ያለው የመጽሐፍ ቅዱስ ቃል አለ። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ ተጽፎ ይገኛል። በዛሬው ዕለት የሚነበበው ወይም የሚነገረው የሚሰበከው የቤተ ክርስቲያኒቱ ትምህርት እጅግ በጣም ጥልቅ እጅግ በጣም ሰፊ ነው። ይህን ሁሉ መናገር አንችልም። ነገር ግን በሁለተኛ ሳሙኤል ምዕራፍ 2 ምንድነው በአንደኛ ሳሙኤል ምዕራፍ 2 ቁጥር 12 ጀምሮ ግን ታሪኩን እስከ ምዕራፍ 6 ድረስ ታገኙታላችሁ። እንደገና ሁለተኛ ሳሙኤል ምዕራፍ 6 ላይ ይቀጥላል ማለት ነው። ሁለት ቦታ ያለ የተመዘገበ ረጃጅም ክፍሎች ያሉት የታሪክ ክፍል ነው። በተለይ በሀገራችን በኢትዮጵያ የሆነውን ስናይ ደግሞ ከታቦተ ጽዮን አማሌቃውያንን ድል ነስቶ አሸንፎ ወደ ጽዮን ከተማ ወደ ምድረ እስራኤል ከመመለስ ባሻገር በአራተኛው መቶ ክፍለ ዘመን መግቢያ የመጀመሪያው ቤተ መቅደስ ተሰርቶ በአብርሃ አጽብሃ ዘመን ማለት ነው የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤቷ የተከናወነው የተፈጸመው በአክሱም ምድር ማለት ነው በዛሬው ዕለት ነው። ይህንንም እንደ ሀገር እናከብረዋለን፣ እንደ ቤተ ክርስቲያን እናከብረዋለን። ሁለተኛም በቀዳማዊ ምኒልክ ዘመነ መንግስት ቀዳማዊ ምኒልክ የ22 ዓመት ጎልማሳ ከሆነ በኋላ ወይም ወጣት ከሆነ በኋላ ወደ ሀገሩ ወደ አባቱ ወደ ምድረ እስራኤል ሄዶ ታቦተ ጽዮንም የመጣችው በቀዳማዊ ምኒልክ ዘመነ መንግስት ወይም ደግሞ በእናቱ ዘመን በዚሁ ቀን ስለሆነ ይህንንም ቀን ቤተ ክርስቲያናችን ሀገራችን ታስበዋለች። በሌላ መልኩና ሶስተኛው ትልቁ በዓላችን ታቦተ ጽዮን የፍልስጤማውያንን ኃይሎች ድል አድርጋ በክብር ከ7 ወር በኋላ ወደ ቀደመ መንበሯ ወደ ቀደመ ሀገሯ ወደ እስራኤል ሕዝብ ወደ እስራኤል ምድር የተመለሰችበት ታሪክ ነው። ይህንን በጥቂቱ ለማየት ያህል እንዳልኳችሁ ታሪኩ የሚጀምረው አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ነው። ኤሊ የተባለ ሰው ነበረ። በደንብ መቼም የምታውቁት ይመስለኛል። ማን አልኳችሁ? ይሄ ሰው 2 ያበዱ ልጆች ነበሩት። እብድ ማለት ጨርቅ የጣለ ማለት አይደለም። ከእግዚአብሔርም ከሰውም የማይግባባ ማለት ነው። እነዚህ 2 ልጆቹ አፍኒን ፊንሃስ ይባላሉ። አፍኒን ፊንሃስ በጣም ብዙ በደል ሰርተዋል። መጽሐፍ ቅዱስ እነዚህን የአፍኒንና የፊንሃስን ተግባር ሲገልጠው የኤሊ ልጆችም በእግዚአብሔር ፊት ምናምንቴዎች ነበሩ ብሎ ይገልጠዋል። ምናምንቴ ማለት ከንቱ ማለት ነው። በላይ እግዚአብሔርን በታች ሰውን የማያፍር የማያከብር ማለት ነው። ምናምንቴ ልጆች ነበሩ። በጣም ብዙ በደል ሰርተዋል። እንዳልኳችሁ ሁሉም ብንናገር ጊዜው ስለማይበቃ እናንተን በፀሐይም እንዳናስመታ እንዲሁ ብለን እናልፈዋለን። ማታ የተረጋጋ ትምህርት ስለሚኖረን የቻላችሁ ሰዎች በማታው ጊዜ ተረጋግታችሁ መማር ትችላላችሁ። ብዙ በደል ሰርተዋል። መቅደሱ ላይ እግዚአብሔርን አሳዝነዋል። የማን ልጆች? አቤት አባቱ ዳኛ ልጁ ቀማኛ ማለት ይሄ ነው። ክርስቲያኖች ይህንን ነውር እየሰማ አባታቸው ተው ከማለት ያለፈ የቃል ጨዋታ ከመናገር በቃል ከመናገር ያለፈ ምንም አይነት እርምጃ አልወሰደም። ምን ማለት ነው? እንዲህ አይነት ነውር ከሰራችሁማ ቤተ መቅደስ ውስጥ ልትገቡ ልታገለግሉ አይገባም። ይሄ ነገር በእኔና በእግዚአብሔር ዘንድ ጠብ ይፈጥርብናል። ይሄ ነገር ሀገርን ዋጋ ያስከፍላል፣ አይሆንም ብሎ ሳያግዳቸው ቀረ። የሰማው ነውር ግን ከቤተ መቅደስ የሚያስከለክልና የሚያሳግድ ነበረ። አላደረገውም። እንዲሁ የቃል ጨዋታ ብቻ ተጫውቶ ወይም ደግሞ በቃል ብቻ መክሮ ዝም አለ እና እሱም እንደ ሕዝብ በልጆቹ ላይ ሐሜት ሰሚ ብቻ ሆኖ ቀረ። እንዲህ ሆኖ ሲኖር እግዚአብሔር አዘነ። እንዲህ አለው እግዚአብሔር በአንድ ሰው በኩል ይህንን ሰው አንተ ልጆችህን ሰምተህ ከክፉ ድርጊታቸው እንዲቆጠቡ ክፉ ስራቸውን ትተው
በንጽህና እንዲያገለግሉ ባለማድረግህ፣ እምቢ ብሉህ እንኳን ከመቅደሱ ለይተህ እርምጃ ባለመውሰድህ ከዚህ በኋላ በአንተ ላይ የሚፈጸመው ነውር ክፉ ነው ብሎ ብዙ ነገር ከነገረው በኋላ አንዱን ብቻ ልንገራችሁ። ከዚህ በኋላ በአንተ ቤት ለዘላለም ሽማግሌ አይኖርም አለው። ሽማግሌ ማለት አባወራ ሽማግሌ ጠጉሩ ነጭ የሆነ ሰው አይኖርም ማለት አይደለም። የሚደመጥ ሽማግሌ፣ ልጆች የሚሰሙት፣ ልጆቹን የሚያከብር፣ በልጆቹ የሚከበር፣ ልጆች የሚያከብሩት አባት ከዚህ በኋላ በአንተ ታሪክ በአንተ ዕድሜ ከዚህም በኋላ ሰላም እስኪኖር ድረስ እንዲህ አይነት የታፈረ አባት ለዘላለም በእስራኤል ምድር አይገኝም አለ። ምርኩዝ ይዘው የሚወጡ ሽማግሌዎች አይኖሩም ማለት አይደለም፣ ግን ጎልማሶችና ወጣቶች የሚያደምጧቸው አባቶች አይኖሩም ማለት ነው። ለምን? ሽማግሌዎች እግዚአብሔርን ስላላስቀደሙ፣ አንተ በእርጅና ዘመን እግዚአብሔርን ስላልሰማ አንተን የሚሰማ ወጣት፣ አንተን የሚሰማ ትውልድ አይኖርም ብሎ ለዘላለም ሽማግሌ በዚህ ቤት አይኖርም አለ። ረገመው ማለት ነው። ክርስቲያኖች ከእርግማን ሁሉ በጣም ትልቁ እርግማን ይሄ ነው። ሀገር ሽማግሌ ስታጣ፣ ወጣቶች የሚሰሙትና የሚያደምጡት ሲታጣ በጣም ትልቁ ነውር ከጥንት እስከ ዛሬ እስከ አሁን ትልቁ ችግር ይሄ ይመስለኛል። ክርስቲያኖች እንደው እንደ ሀገራችን እንኳን ብናይ ይመስለኛል የታህሳስ ግርግር የሚባል ብዙ ወጣት የሚያውቀው በታሪክ ብዙ አባቶች ደግሞ ምናልባት በእድሜም የሚያውቁት የታህሳስ ግርግር የሚባል አለ። ወታደር በጃንሆይ በኃይለ ሥላሴ ላይ መፈንቅለ መንግስት ለማድረግ የሞከረበት ጊዜ ማለት ነው። ያንን ምን አስቆመው? ኃይል ብቻ ይመስላችኋል? መቼም የዓይን እማኞች እንደነገሩን የኋላው ብፁዕ ወቅዱስ አቡነ ባስሌዮስ በሬዲዮ ተናግረው ወረቀት ጽፈው የለም እናንተ አመፀኞች ወታደሮች፣ በኃይል የሚሆን ነገር የለም፣ በደም መፍሰስ የሚመጣ መንግስትና ስልጣን የለም፣ እባካችሁም በድርድር አድርጉ፣ ይሄን የማታደርጉ ከሆነ በእኔ ስልጣን የተወገዛችሁ ናችሁ ሲሉ አብዛኛው ወታደር ነፍጡን ትቶ የአቡኑን ቃል እንደሰማ ታሪክ ጸሐፊዎች ነግረውናል። ክርስቲያኖች አንድ ጳጳስ ተናግሮ ሙሉ ሰራዊት ትጥቁን ፈታ ማለት ቀላል ነገር አይደለም። አንድ ጳጳስ አንድ አቡን ተናግሮ ለዘላለም ሽማግሌ በቤት አይገኝም የሚለው ቃል እርግማን በሀገራችን ከሰራ ግን አይደለም አንድ አቡን፣ አይደለም አንድ ጳጳስ፣ ሁለት ጳጳስ፣ ሶስት አባቶች ይቅርና ሙሉ ሲኖዶስ 70-80 ብፁዓን ሊቃነ ጳጳሳት ቢናገሩ እንኳን አድማጭ ያጣሉ። ይቅርና አረመኔው፣ ይቅርና አሕዛቡ፣ ይቅርና በክርስትና ውስጥ የማያምኑት ሰዎች በክርስትና ውስጥ ማተብ ያሰሩ ልጆቻቸው እንኳን በልጆቻቸው ላይ በአባቶቻቸው ላይ ይነሳሉ። ይሄ አንዱ የእርግማን ምልክት ነው። ክርስቲያኖች በወላጆቹ በአባቶቹ የማይወደድ ልጅ፣ ልጆቹ የማያከብሩት አባት፣ ይሄ የእርግማን ምልክት ነው። ክርስቲያኖች የመሰልጠንም አይደለም እንዲሁ ዝም ብሎ ስራን የማጣትም አይደለም፣ እርግማን ነው። ኤሊ የተረገመው እንዲህ ነው፣ ለዘላለም የሚደመጥ እሳቸው ተናገሩ ተብሎ ዝም የሚያሰኝ አንደበቱ ቃሉ የሚያስር የእሳቸውን ቃል እናከብራለን የማይባል ሽማግሌ ነው። ከዚህ በኋላ እንኳን ቢኖር ተባለ። እግዚአብሔር እንዲያው በውጭም በቅርብም የሚታፈሩ በሩቅም በቅርብ የሚታፈሩ የሚሰሙ አባቶችን እግዚአብሔር ያብዛልን። እኛ ብፁዓን አባቶች ማለታችን ብቻ አይደለም። የሀገር ሽማግሌ በራሱ ዋጋ አለው፣ ጥቅም አለው። እንደምታውቁት ትልቅ ዛፍ እንኳን ይኸው መጠለያ ሆኖ እንጠለልበታለን። ያረጀ ዛፍ እንጂ የሚከበር ሽማግሌ በሌለበት ሀገር መኖር ግን ጥላ ቢስነት ነው እንደ ሀገር። ይሄ ማለት በጣም ከባድ ነው እና ለዘላለም ሽማግሌ በቤት አይኖርም ማለት እደግመዋለሁ፣ ምርኩዝ ይዞ የሚወጣ ሽማግሌ አይኖርም ማለት አይደለም። የሚከበር ሽማግሌ፣ የሚወደድ ጎልማሳ አይኖርም ማለት ነው። ይህንን እርግማን እግዚአብሔር ከሀገራችን ያንሳል። ይህንን ካለው በኋላ ፍልስጤማውያን በእስራኤል ላይ በጠላትነት መጡ። እንደለመዱት እነዚህ ፍልስጤማውያን አሉ እስራኤል ደግሞ ከመቼ ወዲህ ነው በእኛ ላይ በስልጣን የመጡት በጉልበት የመጡት አሉና ጥቂት ሰራዊት ልከው ድል እናደርጋለን ብለው ሞከሩ፣ አልቻሉም። 4000 ሰራዊት ድንገት እንደ ቅጠል ረገፈባቸው። እኛ በእልልታ ያሸነፍናቸው፣
እኒያ መጡላችሁ ሲባሉ ደንግጠው የሚሸሹት የሚወድቁት የሚሞቱት ጠላቶቻችን እንዴት ገደሉን? እንዴት አሸነፉን? ይሄማ ምናልባት ያችን ታምረኛዋን ታቦት ስላልያዝን ነው ብለው እነዚያን ነውረኛ ሰዎች ታቦት አሸክመው ወደ ጦር ሜዳ ሄዱ። ያላከበሩት እግዚአብሔር በጦር ሜዳ እንዴት ያስከብራቸዋል? በመቅደሱ ያላከበሩት እግዚአብሔር በጦር ሜዳ ሊያስከብራቸው ድል ሊያደርግላቸው አልቻለም። ባጭሩ ታቦት የተሸከሙት ካህናቱ ተገደሉ። ታቦተ ጽዮንም ተማረከች። 30,000 ጦረኛ እንደገና ሁለተኛ ጊዜ ሞተ። ቅድም 4,000 አሁን 30 በድምሩ ስንት ሺህ እስራኤላዊ ሞተ ማለት ነው? አቤት 30 ክርስቲያኖች። ጠቡ አሁን ከፍልስጤም ጋር ይመስላል። አይደለም። እስራኤል የተጣሉት ጦርነት የገጠሙት ከአሕዛብ ጋር አይደለም። ይገባችኋል? እስካሁኑ ታሪክ እግዚአብሔር እስራኤልን ተጣልቷል። እስራኤል ከማን ጋር ተጣልቷል ማለት ነው? አቤት ከእግዚአብሔር ጋር ተጣልቶ ደግሞ ማሸነፍ የሚባል ነገር በእስራኤል ታሪክ ውስጥ አልነበረም፣ የለም። ስለዚህ እስራኤል ከእግዚአብሔር ጋር ተጣልተው ታቦት እንኳን ይዘው ቢሄዱ ማሸነፍና ድል ማድረግ አልቻሉም። ታቦቱ ድል ስለማያደርግ አይደለም። ታቦቱ ኃይል ስለሌለው አይደለም። ኃይል ያለውን ታቦት እግዚአብሔር ያደረበትን ታቦት በንጽህና በቅድስና ስላላገለገሉ ክብር ከእስራኤል ለቀቀ አለች የፊንሐስ ሚስት። ክብር ከእስራኤል ለቀቀ እና አንድ ልጅ ስትወልድ ስሙን ኢካቦድ አለችው። ኢካቦድ ክብር የሌለው ልጅ ማለት ነው። ክርስቲያኖች ምን የሌለው ልጅ አልኳችሁ? አቤት የሚከበር ካህን ሳይኖር እንዴት የተከበረ ልጅ ሊኖር ይችላል? የሚከበር ሽማግሌ ሳይኖር እንዴት የተከበረ ልጅ ይወለዳል? የሚከበረው መቅደሱ ሳይኖር የሚከበረው ታቦቱ ሳይኖር እንዴት የተከበረ ሰው ይኖራል? ስለዚህ ክብር የሌለው ልጅ ወለድኩ ብላ ኢካቦድ አለችው። በዚህ ጊዜ ታቦተ ጽዮን ተማርካ ለ7 ወር ያህል በፍልስጤም ሀገር በአሕዛብ ሀገር ኖረች። ታቦቱ ተማረከ፣ መቅደሱ ባዶ ሆነ። እስራኤል ደነገጡ። በኋላ ወደ ልባቸው ሲመለሱ ክርስቲያኖች 34,000 የእስራኤል ጦረኛ ያላሸነፋቸውን አሕዛብ ፍልስጤማውያን ታቦተ ጽዮን ለብቻዋ ድል ማድረግ ጀመረች። ድሉ ከየት ጀመረ መሰላችሁ? ታቦተ ጽዮንን ቆይ ለልልታው በኋላ እንደርሳለን። ታቦተ ጽዮን ዳጎን ከተባለ ጣዖት ቤት ነበር የተቀመጠችው። ዳጎን ይባላል። ምን ይባላል አልኳችሁ? ከእንጨትም ከድንጋይም ይሰሩታል። ይሄንን ጣዖት አሕዛብ ከድንጋይም ከእንጨትም ቀርጸው ያኖሩታል። አንዳንድ ታሪክ ጸሐፊዎች ይሄ ዳጎን የተባለ ጣዖት ከእንጨት ሳይሆን ከድንጋይ የተሰራ ነው፣ እጅ እግሩን ከድንጋይ ፈልፍለው የሰሩት ጣዖት ነበረ ብለው ታሪክ ጽፈዋል። ከድንጋዩ በታች አድርገው ከጣዖቱ በታች ከአምላካቸው በታች አድርገው ታቦተ ጽዮንን አስቀመጧት። በ7ኛ ወር ታቦተ ጽዮን ኃይሉን ገለጠባት እግዚአብሔር። ከላይ የነበረው ጣዖት ከላይ የነበረው ድንጋይ ከስር ሆኖ ተገኘ። ከስር ብቻ ሆኖ አይደለም፣ እጅ እግሩ ተቆራርጦ ጠዋት ሲመለሱ ታቦተ ጽዮን ከላይ ሆና እጅ እግር የነበረው ድንጋዩ ተሰባብሮ ተገኘ። ክርስቲያኖች ይሄ አሁን ተመልከቱ እስኪ ልጠይቃችሁ፣ ይሄ ዳጎን የተሰራው ከድንጋይ ነው የሚሉ ታሪክ ጸሐፊዎች አሉ ብያቸዋለሁ። ከእንጨትም ይሰራሉ ጣዖትን፣ ከድንጋይም ይሰራሉ። ዳጎን ግን ደራጎን ከሚባልም ስም ጋር አያይዘውት ሰዎቹ ከድንጋይ የተሰራ እጅና እግር የነበረው ጣዖት ነው ይላሉ ክርስቲያኖች። እንጨት ነው የሚሰብር ድንጋይና እንጨት ቢገጥሙ ያጠራጥራል? ድንጋይ ነው የሚሰበረው እንጨቱ። ዛሬ ግን እንጨት ድንጋይን ሰበረው። አንዳንዶቹ እንደሚሉት ታቦት እንጨት ነው። አረ እዚህም አንዳንዴ ስለ ታቦት ስንናገር አረ ምስጢሩን አወጣችሁት ወዳጅ። ምስጢሩ ይኸውላችሁ በፍትሐ ነገሥት በመጽሐፍ ቅዱስ በግልጽ የተጻፈ ነው። ታቦቱን አትነኩትም እንጂ ምዕመናን ስለ ታቦት አትማሩም አልተባለም። ደግሞ ታቦትን እንኳን ምዕመናን ዲያቆናትም አይችሉም፣ እኛም አንችልም። ዲያቆናቱ ምን ማለት ነው? ስለ ታቦት ግን በግልጽ የተጻፈ ነው፣ መማር አለባችሁ። የሚከለክላችሁም ነገር የለም።
ኧረ እንደው በግልጽ ማስተማር ጀመረ። እናንተ ስትሽቆረመሙ ስለ ታቦት መማር አይገባንም እያላችሁ አውቀዋለሁ ተሸክሜዋለሁ የሚሉ ፌዘኞች እያፌዙ ነው። ስለዚህ ስለ ታቦታችሁማ በሚገባ መማር አለባችሁ። እግዚአብሔር ሙሴን ከማይነቅዝ እንጨት ታቦትን ለራስ ስራ ብሎት ነበር። ምን ከማይል እንጨት? አቤት አሰራሩ በጣም ረጅም ነው። በዚህ ሰዓት ልነግራችሁ አልችልም። ብቻ ባጭሩ ግራር እንጨት ማለት ነው። ከዚህ ታቦትን ስራ አለው። ክርስቲያኖች ይሄ እንጨት ግን እንጨት ብቻ አልነበረም። 10 የእግዚአብሔር ትእዛዝ ተጽፎበት ነበረ። ስንት አልኳችሁ? ይሄ አትግደል፣ አትስረቅ፣ አታመንዝር፣ አምላክ እግዚአብሔርን አክብር፣ ወንድ ባልንጀራህን ውደድ የሚሉ 10 ቃላት ተጽፈውበት ነበረ። ክርስቲያኖች እነዚህ 10 ቃላት የተጻፉበት የከበረ እንጨት ነው ያ ታቦት ማለት ነው። ታቦቱን ጽላት፣ ጽላቱን ታቦት እያልኩ ነው የምነግራችሁ፣ ያው በለመዳችሁት። ያ ታቦት 10 ቃላት ተጽፈውበታል። ስንት ቃላት አልኳችሁ? ጊዜ ቃል የማይረዝም ከሆነ ትምህርቱ እነግራችኋለሁ 10 ቃል ለምን እንደተጻፈ። 10 ቃል የተጻፈበት ይሄ ጽላት ከታቦተ ጽዮን በታች ነበር የተቀመጠ። እነዚህ አሕዛብ እንጨት ነው ብለው ነው የሚያምልኩ፣ ልክ እንደዚህ እንደ ዘመናችን ማለት ነው። አሁን ካህናት አባቶቻችን የተሸከሙትን ታቦት ተራ እንጨት ነው እያሉ የሚናገሩ መቼስ ብዙ እብዶች አሉ አይደለ? በዚያ ዘመን የተጀመረ እብደት ነው ይሄ። እንጨት አይደለ ምን ያመጣል? እስራኤል የሚያመልኩት የሚዘምሩለት ይሄ እንጨት ለካ እንዲህ ነው እንዴ እያሉ እያፌዙ ከጣዖት ከድንጋይ ከተሰራው ጣዖት በታች ታቦተ ጽዮንን አስቀምጧት። እንዲህ አስቀምጠዋት ወደ የቤታቸው ሄደው አድረው ሲመለሱ ግን የእግዚአብሔር ቃል የተጻፈባት ታቦተ ጽዮን ያ የእግዚአብሔር ቃል የተጻፈበት እንጨት ድንጋዩን ሰባብሮ የእግዚአብሔር ቃል የእግዚአብሔር ኃይል በድንጋይ ላይ ስልጣኑን አሳይቶ የተገለጠበት ጊዜ ነው ዛሬ። ክብር ምስጋና በእንጨት ላይ ኃይሉን ለገለጠ እግዚአብሔር። መቼስ ታቦት ራሱ እግዚአብሔር ነው የሚል አሁን ካህናቱ የተሸከሙት የእግዚአብሔርን ቃል ማደሪያ ነው እንጂ ራሱን እግዚአብሔርን አይደለም። እግዚአብሔርንማ እንዴት እንሸከመዋለን? ይሸከመናል እንጂ ቃሉን ነው የተሸከሙት። ቃሉ ደግሞ የሚጻፈው በእንጨት ላይ ነው። ይሄ እንጨት ግን ድንጋይን የሚሰብር እንጨት ነው። የአንዳንድ ሰዎችንም ድንጋይ ልብ ሰብሮ በእውነት ለቃሉ ምቹ ስፍራ ያድርግልን። እናም ድንጋይ በእንጨት ተሰብሮ ሲያዩ ደነገጡ። ከ7 ወር በኋላ መለሷት። በብዙ ምርኮ ተመለሰች። 20 ዓመት አለፈ። ዳዊት ነገሰ፣ ሳኦል ሞተ። ከዚያ በኋላ ታቦተ ጽዮን ከዚያ ከነበረበት ስፍራ ወጥቶ ማለት ነው ወደ ጽዮን ከተማ ስትመለስ ክርስቲያኖች በጣም ድንቅ ነገር ሆነ። በጣም ድንቅ ነገር ሆነ። 20 ዓመትና ከዚያ በላይ ከቆየችበት ሰው ቤት ወጥታ በሰረገላ በክብር ስትመጣ አንድ ዖዛ የሚባል ሰው ሲንቀዠቀዥ ሞተ። በዚያው ተቀስፎ ሲሞት ዳዊት ደነገጠ። እንዲህ አይነቱን አስፈሪ ታቦትማ እኔ ወደ ራሴ ከተማ አላመጣውም ብሎ አቢዳራ በተባለ ሰው ቤት አስቀመጠው። ማን አልኳችሁ? አቢዳራ። 2ኛ ሳሙኤል ላይ ደርሰናል። ታሪኩን እየቋጨው አቢዳራ ምዕራፍ 6 ላይ 2ኛ ሳሙኤል ምዕራፍ 6 በአቢዳራ ቤት ታቦተ ጽዮን ተቀመጠች። 3 ወር ተቀመጠች። ስንት ወር አልኳችሁ? 3 ወር ስትቀመጥ ርዕስ ያደረግነውን ቃል ነቢዩ ሳሙኤል መሰከረልን። ወባረከ እግዚአብሔር ቤቶ ለአቢዳራ ወኩሎ ዘዚአሁ፣ እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ አለ። እስኪ አብራችሁ በሉ እንደገና እግዚአብሔርም በሉ አቢዳራንና ቤቱን ሁሉ ባረከ። እግዚአብሔር በማን አድሮ አቢዳራን ባረከው? በታቦተ ጽዮን በሉ። በማን አድሮ? አቤት በታቦተ ጽዮን አድሮ። ያቺ ታቦተ ጽዮን ማለት ከምን የተሰራች ጽላት ናት? አቤት ከእንጨት የተሰራች ታቦት ወይም ጽላት ናት። በዚያች አድሮ እግዚአብሔር አቢዳራንና ቤቱን ሁሉ ባረከው አለ። ክርስቲያኖች ዛሬ ያንን የበረከት ቀን ነው እያከበርን ያለ ነው። ድንግል ማርያም ታቦተ ጽዮን፣ የእኛ ታቦተ ጽዮን ደግሞ ድንግል ማርያም ናት። ቤታችንን መባረክ ትችላለች? አትችልም?
የእግዚአብሔር ቃል የተጻፈበት እንጨት፣ የእግዚአብሔር ቃል የተጻፈበት ጽላት እግዚአብሔር አክብሮት፣ እግዚአብሔር ቀድሶት፣ እግዚአብሔር ባርኮት አቢዳራንና ቤቱን ከባረከ ድንግል ማርያም ከጽዮን የተሻለችው። ድንግል ማርያም እኮ እንጨት አይደለችም። ባሪያ እግዚአብሔር የተፈጠረች እግዚአብሔር እናት ናት። ሙሴ የቀረጻት እንጨት አይደለችም ድንግል ማርያም። ሙሴ ከዱር ያገኛት የምድረ በዳ ዛፍ አይደለችም ድንግል ማርያም። ከሐና ማኅፀን ከኢያቄም አብራክ የተገኘች ባሪያ እግዚአብሔር የተፈጠረች የእግዚአብሔር እናቱ ናት። ድንግል ማርያም ደግሞ ለኛ ጽዮን እንላታለን። ጽዮን ማለት ታውቁታላችሁ፣ አምባ መጠጊያ ማለት ነው። ብዙ ትርጉሞች አሉት። አምባ መጠጊያ። እንደው ታቦተ ጽዮንንና እመቤታችንን ምን ያመሳስላቸዋል? ሁለት ነገር ነግራችሁ ትምህርቱን ልቋጭ። የመጀመሪያው ታቦተ ጽዮን የተሰራችው ከማይነቅዝ እንጨት ነበረ። ምን ከማይል እንጨት? ድንግል ማርያምን ቅዱስ ኤፍሬም ሶርያዊ በእሁድ ውዳሴ ማርያም ድርሰቱ ላይ የማትነቅዝ እንጨት ይላታል። ምን የማትል እንጨት? አቤት! የማትነቅዝ እንጨት። ክርስቲያኖች በጣም በርካታ መልክ የሚሰጥ በጣም ውበት ያለው ብዙ እንጨት ነበረ። ሙሴ ከማይነቅዝ ከግራር እንጨት ቆርጠህ ታቦት ስራ ተባለ። ብዙ እንጨቶች እኮ አሉ፣ የሚያምሩ የሊባኖስ ዝግባዎች፣ የሚያምሩ ቁመና ያላቸው ዛፎች ነበሩ። እግዚአብሔር ለታቦትነት አልመረጣቸውም። እግዚአብሔር ለታቦትነት የመረጠው የማይነቅዘውን እንጨት ነው። ምን ማለት ነው? ያቺ ታቦተ ጽዮን የማትነቅዝ እንደነበረች ሁሉ ድንግል ማርያም የኃጢአት ነቀዝ፣ የበደል ነቀዝ የማያገኛት ከአዳም ጀምሮ በንጽህና የተቀደሰች መንፈስ ቅዱስ በእናቷ ማኅፀን ኃጢአት እንዳትሰራ የጠበቃት የኃጢአት ንቅዘት፣ የበደል ንቅዘት ያልደረሰባት ንጽሕት መሆኗን ያሳያል። ክብር ምስጋና ለእናታችን ለድንግል ማርያም ይሁንልን። የማትነቅዘዋ ታቦት ድንግል ማርያም ናት። አሁን በዚህ ይመሳሰላሉ። ሁለተኛ እስካሁን ያነሳነው ነው፣ እሱም ታውቁታላችሁ። ሁለተኛና የመጨረሻው ታቦተ ጽዮን ስንት ቃል ነበር የተጻፈባት? አቤት! በዚያች 10 ቃል ተጽፎባታል። በታቦተ ጽዮን ስንት ቃል ተጻፈባት? 10 ቃል። በአማናዊቷ ጽዮን በድንግል ማርያም ጽላትነት ላይ ደግሞ 1 ቃል ብቻ ተጽፎባታል። ስንት ቃል ብቻ? አቤት! 1 ቃል ተጽፎባታል። ያ ቃል ምን እንደሆነ ታውቁ ይሆን? የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እስኪ አብራችሁ ይበሉ። መቼስ ትምህርቱ የበለጠ ፀሐዩን አሸንፎ ወደ እናንተ እንዲመጣ ቃል በመጀመሪያ ነበረ። በሉ እስኪ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃል ማን ነበር አለ? አንዱ ቃል እግዚአብሔር ኢየሱስ ክርስቶስ የተጻፈባት የሐዲስ ኪዳኗ ጽላት ድንግል ማርያም ናት። ክርስቲያኖች የእኛ ጽላት ድንግል ማርያም እሷ ናት ዛሬ እየተከበረች ያለችው። ያቺ የሙሴ ጽላት ለድንግል ማርያም ምሳሌዋ ናት። አማናዊቷ ጽላት ደግሞ ቃሉን አይደለም። ሙሴ እኮ የእግዚአብሔርን ቃሉን ነው እንጂ አካሉን አላገኘውም። ቃሉን ነው እንጂ ምኑን አላገኘውም። ድንግል ማርያምስ ቃሉ ብቻ ነው እንደመጣ? ያ ቃል እኮ አካል ያለው ቃል ነው። ራሱ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ የተገለጠባት አማናዊቷ ጽላታችን፣ አማናዊቷ እውነተኛዋ ታቦታችን ድንግል ማርያም ናት። ክርስቲያኖች ዛሬ እያከበርናት ያለ ነው። ክብር ምስጋና ለድንግል ማርያም ለእናታችን ይሁንልን። ያቺ የድንግል ማርያም ምሳሌ የሆነችው ታቦተ ጽዮን ወደ ጽዮን ከተማ ወደ ዳዊት ከተማ ስትመጣ ዳዊት እየዘለለ ያመሰግናል። ሜልኮል በቤተ መንግሥት ሆና እንዴ ንጉሥ ዳዊት አበደ፣ ምን ነካው? ይሄ ከጭፍራ ከሰፈር ጎረምሳ ጋር ይዘል ጀመረ፣ ምን ነካው እያለች ፕሮቶኮላን ጠብቃ የንጉሥ ሚስት ተብላ በዚያ ተሽሞንሙና ዳዊት ሲዘልና ሲያመሰግን ታሾፍ ነበረ። እግዚአብሔር ይህንን ማሾፏን አየ። ይገርማችኋል፣ ሁለተኛ ሳሙኤል ምዕራፍ 6 ላይ ያቺ ሜልኮል እስከምትሞት ድረስ አልወለደችም ይላል። መቼስ ከሞተች በኋላ ልትወልድ አትችልም። ሜልኮል እስከምትወልድ ድረስ አልወለደችም። መከነች ማለት ነው። ክርስቲያኖች መካን ሆነች። ምን ሆነች አልኳችሁ? በማን ላይ ተሳልቃ?
አይ በማን ላይ ተሳልቃ? በታቦተ ጽዮን ተሳልቃ። በማርያም ንገሩ። በማን ተሳልቃ? ለማን ዝማሬ አይገባም ብላ? አቤት ማህፀኗ መከነ፣ ልጅ መውለድ አልቻለችም። ባል እንኳን ኖሯት። ክርስቲያኖች ለታቦተ ጽዮን የማይዘምሩ የማህፀን ምክንያት ላይኖርባቸው ይችላል። እርግጠኛ ሆኜ የምነግራችሁ ግን ሜልኮሎች ናቸው፣ አይምሯቸው የመከነ። እነሱን እግዚአብሔር በቸርነቱ የአይምሮ መካንነታቸውን ያጥፋላቸው። ዳዊት የዘመረው በቀጥታ ለእግዚአብሔር አይደለም። ምክንያቱም እግዚአብሔር በሰረገላ ተጭኖ አይመጣም። እግዚአብሔር ላደረባት ጽዮን ነው ዳዊት የዘመረው። እግዚአብሔር ምን ላለባት ጽዮን አልኳችሁ? አቤት እግዚአብሔር ላደረበት እንጨት። እንጨት የሚለው በስሙ ልጥራው ብዬ ነው። ይሄ የተቀደሰ እንጨት ነው። ይሄ እግዚአብሔር ማደሪያ የሆነ እንጨት ነው። ክርስቲያኖች ድንግል ማርያም እንጨት አይደለችም፣ ያው የምታውቋት ናት። ይህች ድንግል ማርያም መንፈስ ቅዱስ ያደረባት እግዚአብሔር ወልድ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደባት ለእሷ ስንዘምር አይገባም የሚሉ በዛሬው ዕለት የሚቃጠሉ ሜልኮሎችን ማየት እንዴት ያስደንቃል! ከዚያችኛዋ ሜልኮሎች ያልተማሩ እግዚአብሔር ልብ ይስጣቸው። በእውነት ሚዲያውን በተለይ ወጣቶች ታውቁታላችሁ። ጽዮን ምንድን ናት? ጽዮን ምንድን ነው? ዝማሬ ለእግዚአብሔር ነው። ምንድን ነው ይሄ እንጨት? ክርስቲያኖች ታቦተ ጽዮንማ እንጨት ነበረች። ያም ግን ኦዛን የቀሰፈ እንጨት፣ ያም ዳጎንን የቀጠቀጠ እንጨት። ይህችኛዋ ጽዮናችን ድንግል ማርያም ደግሞ ይህችኛዋ ጽዮን ደግሞ እግዚአብሔር ወልድ ያከበራት የእግዚአብሔር ማደሪያ ናት። ዳዊት ለንጉሱ ለእግዚአብሔር ባደረባት ጽዮን ለታቦቱ ከዘመረ እኛ ደግሞ ኢየሱስ ክርስቶስን ለተሸከመችው ኢየሱስ ክርስቶስን ወልዳ ላጠባችው ኢየሱስ ክርስቶስን ወልዳ በጀርባዋ ላዘለችው ለአማናዊቷ ጽለ ጽዮን ለድንግል ማርያም እንዴት የማይዘምር አንደበት ይኖረናል? ክርስቲያኖች እኛም እንዘምርላታለን፣ እናከብራታለን። ክብር ምስጋና ለጽዮናችን ለድንግል ማርያም ይሁንልን። ክርስቲያኖች እንደምንወዳት አውቃ መሰለኝ አንድ ታሪክ ጸሐፊ ለካ ሁለት ነገር ብቻ እናገራለሁ። ይሄ ሶስተኛ ነው። ትምህርቴን ጨርሻለሁ። መልእክት አድርጉልኝ። ትምህርቴን ጨርሻለሁ። ክቡር አባታችን ይቀጥላሉ። እንዲያው የድንግል ማርያምን ፍቅር እንደ ሀገር ልንገራችሁ ብዬ ነው። አንድ ትልቅ ታሪክ ጸሐፊ አሉ። በታምረ ማርያም ሊገባ የሚገባው አንድ ታሪክ በሀገራችን ቀረብን ይላሉ። ታምረ ማርያም ውስጥ ሊገባ የሚገባው እሱ ምንድን ነው? ድንግል ማርያም ለኢትዮጵያውያን ያደረገችው ምን አድርጋለች ብትለኝ ይላሉ እኔ ታሪክ ጸሐፊ። ጣሊያኖች ወደ ሀገራችን ሊመጡ ሲሉ ብዙዎቻችሁ የምታውቁት የቅዱስ ጊዮርጊስን ታሪክ ነው። እኔም እንደዛው እና ከመምጣታቸው ቀደም ብለው የት ቦታ ላይ ዲብ ወይም ደግሞ የጦር ስልት እንደሚቀይሱ ወይም ደግሞ ይሄ መዋጊያ ጉድጓድ እንደሚቆፍሩ እያዘጋጁ ነበረ ካርታ። እና ካርታውን ሲሰሩ ኪዳነ ምሕረት የተባለ ስፍራ ያውቃሉ። ካርታው ላይ ኪዳነ ምሕረት የሚል ስም አገኙ። እዚህ ቦታ ላይ ከሁለት አቅጣጫ ለመገናኘት ሁለቱም የጣሊያን ሰላዮች ሁለቱም ከሁለት አቅጣጫ ካርታውን ይዘው መጡ። ኪዳነ ምሕረት የሚል ቦታ ላይ ለመገናኘት ምን የሚል ቦታ አልኳችሁ? ኪዳነ ምሕረት ግን ማናት? ክርስቲያኖች አቤት ድንግል ማርያም ማትመስለዋል። ለዚህ ውስጥ ኪዳነ ምሕረት ድንግል ማርያም ናት። ኪዳነ ምሕረት ጽዮን ማርያም ናት። ኪዳነ ምሕረት እንገናኝ ብለው መጡ ሁለቱ የጣሊያን ሰላዮች ማለት ከተለያየ አቅጣጫ። ካርታውን ከሰሩበት ቦታ ላይ ሲደርሱ ጠየቁ። ኪዳነ ምሕረት ቦታው ይሄ ነው? መጀመሪያ ቀድሞ የመጡት አይ አይደለም፣ የሁለት ሰዓት ገና የእግር መንገድ ይቀራችኋል አሏቸው። የሁለት ሰዓት መንገድ ከሄዱ በኋላ አሁንም ኪዳነ ምሕረት ቦታው ይሄ ነው ብለው ሲጠይቁ አይደለም፣ አሁንም የሁለት ሰዓት መንገድ ወደ ኋላ ትመለሳላችሁ አሏቸው። ድንብርብር ብለው ጠላት ስትራቴጂው ፈርሶበት ድል የተገኘው ያኔ ቅዱስ ጊዮርጊስ በፈረሱ ብቻ ሆኖ ስለረዳን አልነበረም። ድንግል ማርያም የአስራት ሀገሯን የጠላትን ካርታ ደምስሳ ነው አሉ። ድንግል ማርያም በእርግጥም የውጭ ጠላት ያከበራትን ያላፈረሳትን ራሳችን በራሳችን ጠላት ሆነን እንዳናፈርሳት እግዚአብሔር ይርዳን። እግዚአብሔር ያቢዳራን ቤቱንና ሕይወቱን ሁሉ እንደባረከ ድንግል ማርያም ቃል ኪዳኗ ቤታችንን ሕይወታችንን ይባርክልን። ዛሬ ከላያችን ላይ የተቀመጠ ብዙ ዳጎን አለ። ይሄ ጦርነት ዳጎን ነው። ሰላም ማጣት ዳጎን ነው።
ክርስቲያኖች ይሄንን አናታችን ላይ የሀገር አናት ላይ የተቀመጠውን ዳጎን ይሄንን የጦርነት ጣዖት ሰዎች በክንዳቸው ሰዎች በኃይላቸው ቀጥቅጠው ሊጡት አልቻሉም። ዳጎንን የቀጠቀጠች ድንግል ማርያም ጦርነትን አጥፍታ ሰላምን ታብዛልን። ስብሐት ለእግዚአብሔር።